ማርታ ከባድ ጊዜ ላይ ወንድሜ አትበለኝ። ስራው ነው እሺ አስወጋው። አንቺ ሰላም እንደምን አላችሁ ቤተሰቦች? ዛሬ ደግሞ እንግዲህ እንደምትመለከቱት በአለማየሁ በጉደኛው አለማየሁ ድራማ ተመልሰን መጥተናል ማለት ነው። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ ድረስ አብራችሁ ቆዩ። ያው እንደምትመለከቱት እዚህ ጋር ያለመግባባቶች፣ ያለመስማማቶች ብዙ ውጣ ውረዶች አሉ። እስኪ ድራማውን አብረን እንከታተል። እርጉዝ ናት አልሽ? ኧረ እናቴ አንቺ መጀመሪያ የሚች ልጅ አላማረችኝም ስትይ ነበር። አመዳም ስትጫወትብኝ ነበር። አንድ ቀን ኑረህም ሞተህም አጠቅመኝም አታወኝም ስትል ሰምቻታለሁ። ቤተሰብ እንግዲህ አለማየሁ ድራማ ላይ ሎሚን እንደምታውቋት ጥሩ ሰላይ ናት። ለቤቱ ለማዳሟ ማለት ይቻላል በጣም ጥሩ ሰላይ ናት። ነገሮችን እየሰለለች ያለውን ነገር ኢንፎርሜሽን በማቀበል በጣም ጀግናና ብርቱ ናት። እዚህ ጋር ግን የሰራችው በጣም ትልቅ ስህተት አለ። ምክንያቱም የእነሱን ህይወት ለማቅናት የሌሎችን ህይወት እያበላሹ ነው ማለት ነው። ሴትዮዋም እንግዲህ ባልተገባ ሁኔታ ባልሆነችበት ነው ታምም ያለው ብላ እንደዚህ የሆነችው። ግን ቢሆንም ደግሞ የእሷ እንደዚህ መሆን ራሄልን በጣም ይጎዳታል። ኢንፎርሜሽኖቿን በስንት ሰዓት ያለውን ነገር ውጤቷ ምናምን ብትነግራት ጥሩ ነበረ። ያው እሷ ደግሞ እንደምታውቁት ውጤቷን ቀይራ ነው እየነገረቻት ያለችው። ቤት ውስጥ ያለውንም ነገር አትፈልገውም። ያለ ፍላጎቷም ደግሞ ከደላላው ጋር ለመቀራረብ ሞክራለች። ብዙ ውጣ ውረዶች አሉ። ባላጠፋችው ጥፋት ባልሰራችው ስህተት ማለት ነው። ያው እንደሚታወቀው እሷ ባሏን አልገደለችም፣ ግን ዋጋ እየከፈለችበት ነው ማለት ነው። ባልሰራነው ስራ ዋጋ መክፈል ማለት እንደ ራሄል ነው። ያው ጥሩ። እኔ ግን የሆነ ነገር ይታየኛል። ምን? እንጃ ቀዝም ብሎ የሆነ ነገር ይሸተኛል። ምን? ቆይ እናስብ። የሆነ ነገር አይጠፋም። በደንብ እናስብና ለእኛ የሚሆን ነገር እናጣ። ምን ይሁን? የሆነ ነገር እናስብ። ብቻ ከኛ ጥቅም አንጻር እንገምገመው። ያው እንደ ዘመኑ ነው። ሁሉም ሰው ሰውን ጥሎ ራሱን ቀና ለማድረግ የሚታገልበት ዘመን ላይ እንደመሆናችን ይህም ድራማ የሚያመለክተን እሱ ነው ማለት ነው። እነዚህ ሁለት ሰዎች እንግዲህ ራሄልን ጥለው ራሄልን አውድመው እነሱ ሁለቱ ብቻ ለራሳቸው የሚፈልጉትን ነገር ለማግኘት እየጠሩ ያሉት። ያው ራሄል ግን እውነት ለመናገር ራሄል ከሰውየው ጋር ምንም አይነት ግንኙነት እንዲኖራትም ቀረቤታ እንዲኖራትም አትፈልግም። ግን እነሱ ደግሞ ያው የሽማግሌውን አምል ስለሚያውቁ እነሱ ጠርጥሯል ማለት ነው። መልካም። በራሳቸው ተነሳሽነት የሚመጡ ሰዎች ደግሞ በጣም ነው ፖሊስ ለሚያካሂደው ፍትህ ትልቅ ሚና የሚጫወቱት። ቆይ ግን ተስፋ አለው ወይ? ፍትህ የአንድ ቀን ጉዳይ አይደለም። ፍትህ በረጅም ጊዜ የሚመጣ ትልቅ ትዕግስትን የሚጠይቅ ፈታኝ ነገር ነው። አውቃለሁ። ብዙ ምን ለምን የሚለውን አይደለም የሚጠይቅ የመጣሁት። ለምንድን ነው የመጡት? እየተሰማኝ ልናገር። ምንድን ነው የሚሰማሁት? ራሄል የሌለኝ የሴት ልጅ ሆና ነው የቆየችው። ብሩክ ልጅ ነች ነበር አይደል የሚባለው? ብቻ ነች። ትቀራረቡ ነበር? አዎ፣ እንደ አባት ነው የምታየኝ። አባቴ ነው ብላ ነው የምጠራኝ እሷ ራሷ። ከሱ ባለው ጋርስ? እኔ እስከማውቀው ፍቅር ናቸው። ልጅ ባለመውለዳቸውም አያት ከመሆኔ ጉጉት የተነሳ ቢሆንም አንድ ቀን እንኳን ተጣልተው ሸምግለኝ ብለው እንኳን አንድ ቀን መሀላቸው ገብቼ አላውቅም። ልጅ ለምን አልወለዱ? 5 ዓመት ረጅም ጊዜ ነው። እውነት እንደዚህ ሽማግሌ እውነት ተናጋሪ ትልቅ ሰው በጠፋበት ዘመን ላይ እንደዚህ አይነት ትልቅ እውነትን የሚናገር ሰው ማግኘት በራሱ ድራማ ቢሆን በራሱ በጣም ደስ ይላል ማለት ነው። አባቱ የተናገሩት ንግግር ያወሩት ነገር እውነተኛ ትክክለኛ ነገር ስለሆነ በጣም ደስ ይላል። በትዳር ቆይቶ ልጅ ለመውለድ አንዴ ከሽፎባቸዋል፣ ግን ቆይቷል። አሁን ግን ይሞክሩ አይሞክሩ አላውቅም። ራሄል ግን የልጅ እናት የምትሆን አይነት መመኛ ሴት ናት። በቃ የስምዖን የሌላኛው ወንድ ልጆትንስ ሚስት
አሁን ስለ ራሄል ላወራ ነው የመጣሁት። ራሄል ጨዋ ያሳደጋት ናት። እጇን ይዤ ነው የመረኳት። በእውነቱ መመረቅም አንዳንድ ጊዜ እንደ እርግማን ነው የሚሆን ነው። የእነዚህ ሰዎች እንግዲህ በደንብ ነበር ራሄልን በተለይ አባትየው በደንብ እጇን ይዘው መርቋት ነበረ፣ ግን አልሆነም ማለት ነው። ምክንያቱም ወደ ሀዘንና ወደ ለቅሶ ተቀይሮባታል ማለት ነው የእሳቸው ምርቃት። እንግዲህ አንዳንድ ጊዜ መልካም የሚሰሩ ሰዎች በፈተና ውስጥ በመከራ ውስጥ ያልፋሉ። ለዚህም ደግሞ ራሄል ትልቅ ማሳያ ምልክት ናት ማለት ነው። ቆይ ልመርቅሽ። ቆሜ ነው መመረቅሽ። ቆይ መልሽ ደውላለሁ። ዛሬ በጣም ደስ ብሎኛል። እናንተ ገና 5 ዓመታችሁ፣ እኔ ከእናታችሁ ጋር ለ25 ዓመት ቆይቻለሁ። አሁን እሷ ባትኖርም እኔ ግን ሁሌም የሷ ነኝ። በናፍቆት ይክበባችሁ። ፍቅር ናችሁ፣ ፍቅር ያላብሳችሁ፣ ከሰው ዓይን ይሰውራችሁ። እዚህ ጋር እንደምትመለከቱት ማርታ የጎሪጥ እያየች በብስጭት ውስጥ ሆና ነው ምርቃቱን እየሰማች አሜን እያለች የነበረችው። ያው ውስጧ ናት የምታውቀው፣ እሷን ቤቷ ውስጥ ያለው ችግር ራሷ ናት የምታውቀው። በእርግጥ ያሉበት ሁኔታ ከባሏ ጋር በጣም አስቀያሚ ሁኔታ ነው። ከምን የተነሳ እንደሆነ ባይገባንም እሱ ባለው ላይ አደጋ አድርሳለች ብለው ያስባሉ? አይመስለኝም። በደም ተነክራ ስትወጣ አየናት ያሉት ሲያይ እማኞች እኮ አየሁት ያሉ ሰው እኔ እንኳን ባያት አይመስለኝም። 1000 ጊዜ በደም ተነክራቢያት አይመስለኝም። አታደርገው። ይሄን ያህል አይመስለኝም አልኩ። እንዴት አይነት ደስ የሚል በራስ መተማመንና እንዴት አይነት ደስ የሚል ታማኝነት እንዳላት እንግዲህ ራሄልን በዚህ መልኩ ማወቅ ትችላላችሁ። ምክንያቱም አባቷ ወላጅ አባቷ እንኳን በዚህ ያክል እርግጠኛ ሆኖ በዚህ ዘመን ላይ የማይመሰክርበት የባሏ አባት በዚህ ልክ እርግጠኛ ናቸው ማለት ነው በሷ መልካምነት። መቼ መጣሽ? በመጣው ሰዓት በስነ ስርዓት መልሽልኝ። ደርሰው እንድትሆናለህ እንዴ? ሰይጣኔን አታስነሽብኝ። ሰይጣን አለ እንዴ? ማርታ እባክሽ። ቆይ ምን አድርጊ ነው የምትለኝ? የት ነው ያደርሽው? ምን አገባ? የት ነው ያደርሽው? ምን አገባክ? እኔ ባለሁበት ሁኔታ ወንድሜ ኮማ ውስጥ ሆኖ አንቺ እንደዚህ መሆን ነበረብሽ? ምን ጥቁር ለብሼ ንፍሮ እየበላው መቀመጥ ነበረብኝ? ስነ ስርዓት፣ የምትናገሪውን ነገር ወቂ። ወንድ ለመሆን አትሞክር እሺ? ወንድነት እንደከዳክ እናውቃለን። ይሄ ደግሞ ለኔ ሚስጥር አይደለም። ማርታ ከባድ ጊዜ ላይ ለኔስ ቀላል ነው፣ ግን መርሳት ነበረብኝ። እና እንደምትመለከቱት እዚህ ጋር እኔ እንደውም ከሱ ቤት ጋር ስትማግጥ የነበረችው ማርታ መስላኝ ነበረ፣ ግን እሷ አይደለችም። ያው ሌላ ሰው መሆኑ ተረጋግጧል ማለት ነው። ምክንያቱም እሷ አሁንም ድረስ ውጭ አድራ መምጣቷን አልተወችም። ምክንያቱም ባሏን እንደ ባል እያየችው አይደለም ያለችው። እሱ ደግሞ ባለበት ሁኔታ በጭንቀትና በመከራ ውስጥ ሆኖ ምንም ቢሆን ሚስቱ ናት፣ መልካሙን ጊዜ አብሮ አሳልፈዋል። እንደዚህ ልታደርገው አይገባም ነበረ። ግን ማርታ በጣም ክፉ ሴት ናት እና ወንድ ልጅ ደግሞ በዚህ ልክ መናገር ትንሽ ይከብዳል። እሷ ግን እያስቀረች የሚያስተርፈችለትም ነገር የለም። እስከሚበቃ ድረስ ሙልጭ አድርጋ ተናግረዋለች። ለመሳደብ ሞክራለች፣ እሱም አላስቀረም። እንግዲህ በጥፊ ለማለት ሞክረዋል። ቢሳካለትም ባይሳካለትም እና ቤተሰብ ድራማ ቢመቻችሁም ባይመቻችሁም፣ ፍትፈታ ቢመቻችሁም ባይመቻችሁም እስከዚህ ድረስ ከመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋት። ማርታ ከባድ ጊዜ ላይ ወንድሜ ወንድሜ አትበለኝ። ስራው ነው እሺ ያስወጋው። አንቺ